ግደሏቸው። መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ከልብ ካይሆንም መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግልለት አንገቱን። ሰው ናቸው፣ ሰላም ናቸው። ወላሂ ሱሩ ወላሂ ጨርግልለት አንገቱን። በደቡብ ኢትዮጵያ ጋሞ ዞን ምን ተፈጠረ? ወንጌል በስፋት ይነገርባታል፣ የሰላም ቦታ ናት ተብሎ በሚነገርላት በደቡብ ኢትዮጵያ ጋሞ ዞን ላይ የተፈጠረው እጅግ አስደንጋጭና ልብ ሰባሪ ነው። እናቶች በቤተ ክርስቲያንና በምዕመናን ላይ በሆነው በደልና ግፍ እንባቸውን አፍስሰዋል፣ ድምጻቸውን አሰምተዋል። ስቃያችን ይብቃ፣ አንተ ስማን፣ ድረስልን በማለትም የስቃያቸውን ልክም በእንባና በለቅሶም ገልጸዋል። ታዲያ በደቡብ ኢትዮጵያ ጋሞ ዞን በቤተ ክርስቲያን ላይ የተፈጸመው ጉድ ነው። በሌላኛው መረጃችን 42 ክርስቲያኖችንስ ለሞት የዳረገው ጭካኔ የተሞላበት ተግባርና የሚመለከተው አካል ውሳኔ እንዲሁም የዚህ ሁሉ ሰው ሞት መንስኤስ ምን ይሆን? በዝርዝር ይዘናል። በቆይታችሁ ታረሙሳላችሁ። በዛሬው ዕለት የወንጌል አማኞችን ለሁለት የሚከፍል ሴቶችን ለከፍተኛ ቁጣ ያስነሳ ሕግ በቤተ ክርስቲያን መጽደቁ ተሰምቷል። ለበርካታ ዓመታት ሴት ወንድ ሳይለይ የእግዚአብሔርን ቃል አስተምሮ እግዚአብሔር እንደገለጠላቸው መጠን ሲያስተምሩ በነበሩ ቤተ ክርስቲያን ላይ የተሰማው ከፍተኛው ውዝግብን አስነስቷል። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ከቁጥር 17 እስከ 18 ላይ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትን ይናገራሉ ተብሎ የተጻፈውን ቃል የሚጋፋ ውሳኔም ተላልፏል። ይህ ውሳኔም ትልቁ የፕሮቴስታንት ቤተ እምነት በሆነው ጉባኤም የተላለፈ ሲሆን ሴቶችም በፓስተርነት እንዳያገለግሉም አግዷል። ይህ ውሳኔ ከፍተኛ ቁጣና ተቃውሞንም እያስነሳ ሲሆን ቤተክርስቲያን ላይም ሊያመጣ ያለው መዘዝም ቀላል የማይባል መሆኑ ተገልጿል። ይህን ውሳኔ ያጸደቀችው ቤተክርስቲያን ማናት? የተላለፈው ውሳኔስ ምን ይመስላል? በዚህ ላይስ በሀገሪቱ ላይ እንዳሸለፈሉት ሴት ፓስተሮችና ነቢያት የሚፈጥረው ተጽዕኖ ምንድነው? ምን ሲሉስ ምላሽን ሰጡ? የሚሉትን በመረጃችን ይዘናል፣ ታድምጡታላችሁ። በስተመጨረሻም አራጆች ቢላ ይሳሉ ነው። ይህ ነገር በአጭር ካልተቋጨ የእያንዳንዳችን ቤት ማንኳኳቱ አይቀርም። ጠቅላይ ሚኒስትር ዶክተር አብይ የኦርቶዶክሳውያን ሚስጥርም አጋልጠዋል ስትልም ወንጌላዊት እጸገነት በአሁኑ ሰዓት ስለ ሀገራችን ሁኔታ እንዲሁም በቤተ ክርስቲያኑ ስላሉ ፈተናዎችና በሃይማኖት ዙሪያ እየተፈጸመ ስላለው አለመግባባት በማንሳትም መልእክቷን አስተላልፋለች። ኦርቶዶክሳውያን መርሃችሁ ከሙስሊም መርህ ጋር አንድ ሆኗል። ሳልጥል አልወድቅም፣ ሳልገድል አልሞትም ብላችኋል። አጥፍቶ መጥፋት ነው መርሃችሁ ስትልም ድፍረት የተላበሰ መልእክትን ያስተላለፈች ሲሆን እናንተ አትሞቱም፣ ትውልዱን አትግደሉ ስትልም ማስጠንቀቂያንም ሰጥታለች። ወንጌላዊት እጸገነት የኦርቶዶክስ ቤተክርስቲያን ላይ የተመለከተችውን አሳፋሪ ስትል የገለጸችው ተግባር ምን ይሆን? ጠቅላይ ሚኒስትሩ ስለ ቤተክርስቲያን የገለጠው እውነታና ከቤተክርስቲያን የወጣው አስፈሪ ወጣቱን ለሞት የሚገብር ምላሽስ ምንድነው? በቆይታችሁ ከአንደበቷ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ትልቁ የፕሮቴስታንት እምነት የሆነው ቤተክርስቲያን የሴቶችን አገልግሎት ወይንም ሴቶችን በፓስተርነት መሾምን በይፋ ማውገዙ ተገልጿል። ታዲያ ይህ ውሳኔም በርካታ በሴት ፓስተሮቻችን ላይ ትልቅ ተጽዕኖ የፈጠረና ተቃውሞን የሚያስነሳ እንደሆነም እየተጠበቀ ይገኛል። ይህ ውሳኔ የተላለፈውም በአሜሪካ ትልቁ የፕሮቴስታንት ቤተ እምነት የሆነው የደቡብ ባፕቲስት ጉባኤ ሳውዘርን ባፕቲስት ኮሌክሽን ሲሆን ሴቶች በፓስተርነት እንዳያገለግሉም በይፋ የሚከለክል ሕገ ደንብ ለማጽደቅም ረቡዕ ዕለት በከፍተኛ ድምጽ ወስኗል። ውሳኔ በቤተ ክርስቲያን ወግ አጥባቂ ምዕመናን ዘንድ ስብከት የወንዶች ብቻ መብትና ኃላፊነት መሆኑን ግልጽ መልእክትም ያስተላለፈ ነው። በፍሎሪዳ ግዛት ኦርላንዶ ከተማ በተካሄደው ዓመታዊ ጉባኤ ላይ ከተገኙ ተወካዮች መካከልም 6028ቱ ማሻሻያውን ሲደግፉ 2026ቱ ብቻ ተቃውመዋል።
ይህ ከ3 እጅ አንድ የሆነው የድምጽ ልዩነት ህጉን ለማሳለፍ ከሚጠየቀው የ2/3 አብላጫ ድምጽ በላይ ሆኖ ተመዝግቧል። ይሁን እንጂ ማሻሻያው በቤተክርስቲያኑ ህገ መንግስት ውስጥ በቋሚነት እንዲካተት በሚቀጥለው ዓመት በሚካሄደው ተመሳሳይ ጉባኤ ላይ የ2/3 ድምጽ ማግኘት ይኖርበታል። የህግ ማሻሻያው ያቀረቡት በኬንታጊ የሚገኘው የነገረ መለኮት ትምህርት ቤት ፕሬዝዳንት አልበርት ሞህለር ውሳኔም ቤተ እምነቱ ያለውን አቋም በእውነት በአንድነትና በጽኑ እምነት በግልጽ ለማሳየት የተፈጠረ ታሪካዊ አጋጣሚ ነው ብለዋል። በለዘብተኛ ሊበራል እናም በመጽሐፍ ቅዱሳዊ ወንጌላውያን መካከልም ትልቅ ልዩነት መስመርም አለ። ይህንንም በዚህ ጉዳይ ላይ በግልጽ ማየት ይቻላል። የለዘብተኛ ቤተ እምነት አቅጣጫ ግልጽ ነው በማለትም ተናግረዋል። በጉባኤ ላይ ለማሻሻያ የተሰማው ብቸኛ የተቃውሞ ድምጽም ከሳውዝ ካሮላይናው ፓስተር ዳግ ማይዝ የመጣም ነበር። ይሁን እንጂ የእሳቸው ተቃውሞ ሴት ፓስተሮች ከመደገፍ የመነጨ ሳይሆን ቤተ እምነቱን አስቀድሞ ሴት ፓስተሮች የሚሾሙ አጥቢያዎችን ከማህበሩ የሚያስወጣበት አሰራር ስላለው ይህ አዲስ ህገ መንግስታዊ ማሻሻያ አያስፈልግም በሚልም ነው። ቤተ እምነቱ ከዚህ ቀደም በካሊፎርኒያ የሚገኘውን ታዋቂውን የሳድልባክ ቤተክርስቲያንን ጨምሮ ሴቶች በዋና ፓስተርነት የሚያገለግሉባቸው አጥቢያዎችም ከአባልነት ማገዱ ይታወሳል። አዲሱ የማሻሻያ ቃል ማንኛውም የጉባኤ አባል የሆነ አጥቢያ አንዲት ሴት በፓስተርነት በሽማግሌነት ወይንም በተለይም ለተሰበሰበው ምዕመናን ቃሉን እንድትሰብክ መሾም ወይንም ማጽደቅ እንደሌለበት በጥብቅ ያሳግዳል። የቤተ እምነት መሪዎች ይህንን ውሳኔያቸውን የፓስተርነት አገልግሎት ለወንዶች ብቻ ከሚገድቡ የመጽሐፍ ቅዱስ ክፍሎች ጋር የሚያያይዙታል። በሌላ በኩል ከተለያዩ የባፕቲስት አጥቢያዎች ጋር የሚሰራው የባፕቲስት ሴት አገልጋዮች ማህበር በውሳኔው በእጅጉ ማዘኑን ገልጿል። ማህበሩ ባወጣው መግለጫ በዚህ ድምጽ አስጣት ከውሳኔው ጀርባ ባለው የጥላቻ ቅስቀሳና ውሳኔው በሚወክለው ጎጂ የነገረ መለኮት ትርጓሜ ለተጎዱ ሴት አገልጋዮች አጋርነታችንን እንገልጻለን። ሴት አገልጋዮች መከበርና የእግዚአብሔርን ጥሪ የመከተል እድል ሊሰጣቸው ይገባል። በዚህ ውሳኔ መሰረታዊ ነፃነታቸውን በመነጠቃቸው ልባችን ተሰብሯልም ብሏል። ከዚህ ታሪካዊ ውሳኔ ጎን ለጎንም ማክሰኞ ዕለት በተካሄደው ምርጫም የፍሎሪዳ ፓስተር ዊሊ ራይስ 58% ድምጽ በማግኘት የቤተ እምነቱ አዲስ ፕሬዝዳንት ሆነው ተመርጠዋል። ራይስ ይህንን ሴት ፓስተሮችን የሚከለክለውን የህግ ማሻሻያ በጽኑ ከሚደግፉና ቤተ እምነቱን በዘር በጾታና በስደተኞች ዙሪያ ከመጠን ያለፈ የነጻነት አመለካከት እያራመደ ነው ብለውም ከሚሞግቱ ወግ አጥባቂዎች መሪዎች መካከል አንዱ መሆናቸውን ውሳኔውም ይበልጥም አጠናክሮታል። ታዲያ የውሳኔም በሀገራችን ባሉ ቤተክርስቲያኖች ላይ ይዛመታል የሚልም ከፍተኛ ስጋትን ፈጥሯል። ከዚህ ጉዳይ ጋር ተያይዞ የሚወጡ ሌሎች መረጃዎች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በደቡብ ኢትዮጵያ ጋሞ ዞን ዲታ ወረዳ የወንጌል አማኞች እናትና አባቶች አንብተዋል። የድረሱልኝ ተማጽኗቸውንም በአደባባይ ወጥተው አሰምተዋል። በደቡብ ኢትዮጵያ ወንጌል አማኞች ላይ የደረሰው ግፍና በደል ምን ይሆን? ህዝቡስ በቁጣ ለአደባባይ ያበቃው ክስተት ምን ነበር? ህዝባችን ለሃይማኖት ወርቃማ በሚመስል በዚህ ዘመን በየአቅጣጫው በጽንፈኛው እየተቀጣ በየጓዳው በየሚዲያው ሲጮህ ሲያነባ ማየት እጅግ ልብ ይሰብራል። ከቀናት በፊት በአርሲ ኦርቶዶክሳውያን ላይ የደረሰውን ግፍና ግድያ አውግዘን አዝነን ሳናበቃ ቦታና ስፍራን ቀይሮ ዛሬም በደቡብ ጋሞ ዞን ባሉ የወንጌል አማኞች ላይ ግፉ ቀጥሏል። በየቦታው ያለው የህዝብ በአስተዳደር የጸጥታ መዋቅርና የፍትህ ተቋማት ስለምን ዝምታ መረጡ? ጥያቄውን እዚህ ላይ ትተን በደቡብ ኢትዮጵያ ጋሞ ዞን ወደ ተፈጠረው አሳዛኝና ልብ ሰባሪ ክስተት አለፍን። ወንጌል ከቀደምት ጀምሮ የሚነገርባት እጅግ አንጋፋ የሆኑ ለወንጌል ራሳቸውን አሳልፈው የሰጡ የወንጌል አርበኛ መገኛ የሆነችው ጋሞ ዛሬ ላይ በደረሰባት ግፍና በደል የፍትህ ያለ ስትል ድምጿን ታሰማለች። በደቡብ ኢትዮጵያ ጋሞ ዞን ዲታ ወረዳ ለበርካታ ዓመታት ወንጌልን ለፍጥረት ስታደርስ የነበረችው የኢትዮጵያ ቃለ ሕይወት ቤተክርስቲያን መፍረሷንና ይዞታዋም ከሕግ አግባብ ውጪ በጽንፈኛና አክራሪ የኦርቶዶክስ እምነት ተከታዮች
መቀማቱን፣ ቤተክርስቲያን መፍረሱን፣ ሰዎች መደብደባቸውን፣ መጽሐፍ ቅዱስ መቀደዱን፣ እንግልትና ስቃይ እየደረሰ በመሆኑ እናቶችና አባቶች በእንባ ሆነው በምትመለከቱት መልኩ ድምጻቸውን እያሰሙ ይገኛሉ። ታዲያ ይህ ጩኸት በሕግ አግባብ ተጣርቶ ፍትህ ሊሰጥ ይገባል። በየትኛውም የዓለም ክፍል ወንጌል በመፍረስ በመደብደብ በማፈናቀል አይቆምም። እንኳን ዛሬ ሕግና ፍትህ ባለበት ጊዜ ቀርቶ ቀድሞም ከዚህ በባሰ ሁኔታ ዋጋ ተከፍሎበት እዚህ የደረሰ ወንጌል ነው። ነገር ግን በስፍራው ያሉ ነዋሪዎችና የወንጌል አማኞች እንደገለጹት ዲታ ወረዳ በተደጋጋሚ በፕሮቴስታንት ቤተክርስቲያን ላይ እየተፈጸመ ያለ ግፍና በደል ከዕለት ወደ ዕለት እየተባባሰ መምጣቱን ይገልጻሉ። ዛሬም በደረሰባቸው መከራ እንዲህ በአደባባይ ወጥተው ይድረሱልኝ ተማጽኖን አሰምተዋል። ኃይል የእግዚአብሔር ነውና ቅዱሳን ብቸኛ ወጥቶ የማይገድል ብሶቱን ችግሩን ለአምላኩ የሚናገር ሕዝብ ነውና ቅዱሳን በጸሎት በእግዚአብሔር ፊት እንድትወድቁ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። በሌላኛው መረጃችን 42 ምዕመናንን በገደሉ 4 ተከሳሾች ላይ የሞት ፍርድ ተላለፈ። በናይጄሪያ ፌዴራል ፍርድ ቤት ከ4 ዓመታት በፊት በደቡብ ምዕራብ ናይጄሪያ በሚገኘው ካቶሊክ ቸርች ላይ የደረሰው አሰቃቂ ጥቃትን በመፈጸም የተከሰሱት 4 ግለሰቦች ላይ የሞት ቅጣት ውሳኔን አሳልፏል። ጥቃቱ በ2022 በተካሄደ የእሁድ የአምልኮ ስነ ስርዓት ወቅት የተፈጸመ ሲሆን 42 ምዕመናን ሕይወታቸውን አጥተው ከ100 በላይ ሰዎች ቆስለዋል። ጥቃቱ በናይጄሪያ በቤተ ክርስቲያን ላይ ከተፈጸሙ አስከፊ ጥቃቶች መካከልም አንዱ ተደርጎ ይታወሳል። በዋናው ከተማ አቡጂ የተሰየመው ፍርድ ቤቱም በተከሳሾች ላይ በ9 የወንጀል ክሶች ጥፋተኛ ሲልም ፈርጇል። በተጨማሪም የሽብርተኛ ቡድን አባላት በመሆናቸውም የ20 ዓመት እስር ቅጣትም ተጥሎባቸዋል። ጉዳዩን የመሩት ዳኛም ኤሜካ ኒውቲ በችሎቱ የቀረቡት ማስረጃዎች በቂና አሳማኝ መሆናቸውንም ገልጸዋል። የዓይን እማኝ ምስክሮች፣ ሌሎች ማስረጃዎች ተከሳሾችና ከወንጀሉ ጋር በግልጽ ሁኔታ እንዳገናኟቸውም አስታውቀዋል። በናይጄሪያ ሕግ መሰረት የሞት ፍርድ ተግባራዊ ለመሆን የፕሬዝዳንቱን ማጽደቅም ይጠይቃል። ሆኖም ሀገሪቱ በቅርብ ዓመታት የሞት ቅጣትን በተግባር ማስፈጸም እጅግ አነስተኛም ነው። ይህ ውሳኔ በናይጄሪያ በሃይማኖት ተቋማት ላይ የሚፈጸሙ ጥቃቶችን በሕግ ፊት ለማቅረብ የተወሰደ አስፈላጊ እርምጃ መሆኑን ዋሽንግተን ፖስትም በዘገባው ማስታወቁን ተመልክተን እኛም ወደ እናንተ አደረስናችሁ። ታዲያ ከዚሁ ቤተክርስቲያን ላይ ከሚደርስ ግፍና ስደት መረጃ ሳንወጣ በሱዳን ጦርነት ውስጥ ክርስቲያኖች ከፍተኛ ስደትን እየተጋፈጡ መሆናቸው ተገልጿል። በሱዳን ለ4ኛ ዓመት የቀጠለው የእርስ በርስ ጦርነት በሀገሪቱ ያሉ ክርስቲያኖች ላይ ከባድ ስደትና ጥቃትን እያስከተለ መሆኑን ኦፕን ዶርስም ገልጿል። ድርጅቱ ሱዳንን በዓለም ላይ ከፍተኛ የክርስቲያን ስደት ካለባቸው ሀገሮች መካከል አንዱ አድርጎ መድቧታል። በሱዳን ጦር ኃይሎችና በአርኤስኤፍ መካከልም ከ2023 ጀምሮ የተካሄደው ግጭት ሚሊዮኖችን ከቤታቸው አፈናቅሏል። ከ160 በላይ አብያተ ክርስቲያናትም ተጎድተዋል ወይንም ወድመዋል ተብሏል። በኦንዱርማን የአርኤስኤፍ ተዋጊዎች በጸሎት ስነ ስርዓት ወቅት የሰማዕታት ቤተክርስቲያንን በማጥቃት አማኞችን ደብድበዋል። ኮላጅ አልባ ህፃናት ማዕከልም ልጆችን ለመውሰድ ሙከራ መደረጉም ተገልጿል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስም የሃይማኖት ስደት ክሶችን ቢያስተባብሉም አንዳንድ የክርስቲያን መሪዎች መንግስት አማኞችንና አብያተ ክርስቲያናትን መጠበቅ አልቻለም ሲሉም ይከሳሉ። ታዲያ ቅዱሳንም በዚህ ስፍራ ለሚገኙ ክርስቲያኖችም በጸሎታቸው እንድታስቧቸው ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ወንጌላዊት እጸገነት አራጅ ቢላዋ እየሳለ ነው፣ ይህ ነገር ባጭር ካልተቋጨ የእያንዳንዳችን ቤት ማንኳኳቱ አይቀርም ስትል መልእክቷን ትጀምራለች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጡትን ምላሽና የኦርቶዶክስ ቤተክርስቲያንም ወቅታዊ ያለችበትን እውነታ በመግለጽም ሁሉም ተያይዞ እየጠፋ ነው፣ ማን ይውቀስ ማን ይናገር፣ ትውልዱን ለዚህ ሁሉ መከራ ያበቃው ቅጥረኛ እረኛ ነው፣ ክርስቲያን የሆነ ሁሉ አይምሮ ሳልጥል አልወድቅም ሳልገድል አልሞትም ብሏል። ልክ የሙስሊም መመሪያንም ይዛቸዋል።
አጥፍቶ መጥፋትን መርጣችኋል። እኛ ክርስቲያኖች ግን እንዲህ ያለ አምላክ የለንም። ትውልዱን አሁንም ወደ እልቂት እየመራችሁት ነው። እናንተ እኮ አትሞቱም። አሁን እያየን ያለነው ቅጥረኛና ሙያተኛ የሆነ እረኞች ከላይ ያሉት ህዝብን ባድራ የተሰጣቸውን ጳጳሳት፣ ካህናት፣ ነቢያት፣ ፓስተሮች የእግዚአብሔር ህዝብ ለአውሬ አስበልተዋል። አሁንም እያስበሉ ነው። እነርሱ አልተነኩም፣ አይነኩም። መፍትሄ ወዳለበትም አይጮሁም። ቤተክርስቲያን የሰራሽው ነውር ነው ስትልም ወንጌላዊቷ በግላጭ ተናግራለች። የእግዚአብሔር ሴት ጸገነት ስለ ቤተክርስቲያን የተናገረችው እንዲሁም አራጆች ቢላቸውን ስለዋል ተዘጋጁ ስትል የገለጸችው መልእክቷን ካንደበቷ አድምጸን እንመለስ። ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ዘመናችን ደግሞ ያው እየተናወጠች ነው፣ እየተጨናነቀች ነው። የመጨረሻው ዘመን ምልክቶችን እያየን ነውና ከሚታየው ከሚሆነው አንጻር ደግሞ እግዚአብሔር ቃል ምን ይላል? የበለጠ ለትውልዱ መረዳት እንዲሆን በጥፋት በስተት ላይ ያሉ ደግሞ እንዲመለሱ በተለያየ የእግዚአብሔር መንፈስና የእግዚአብሔር ቃል መሰረት አገልግሎቴ እየተካሄደ ነው። ጌታ የተባረከ ይሁን። በጣም ደስተኛ ነኝ። እናንተም ደግሞ አገልግሎቴን እየደገፋችሁ ያላችሁ፣ አስተያየት እየሰጣችሁ ያላችሁ ተባረኩ ማለት ፈልጋለሁ። በነገራችን ላይ እዚህ ሻሎም ሚዲያዎች በጣም የኔን መልእክት በጣም ያወጡታልና አያለው የሰውን አስተያየትና እዛ ላይ ተደጋጋሚ ጥያቄ ያየው ጸገነት ማናት አለው። ማን መጋቢ ነው ያስተማራት? በየትኛው ቤተክርስቲያን የተያዘችው? እንዲህ እንደ ነገሮች ጥያቄዎች አሉ። ወንድም አለም ይህን ጥያቄ ጠየቅ ሰው ጸገነት ደገፉ ባላለሁ የክርስቶስ ባሪያ ክርስቶስ በራሱ አጠራር በራሱ መንገድ የጠራኝ ጳውሎስ ማንም አላስተማረው። በስነ ስርዓት ተምሬ ግን ተጠምቄያለሁ። ጲኒኤል በሚባል ቤተክርስቲያን የጲኒኤል ፓስተሮች መሰረት ያለኝ ነኝ እኔ በጌታ የጨከንኩለት። አሁንም ቪዲዮ አያይዛለሁ፣ ወንጌል ሰብካለሁ። እናንተ ሀገሬ ሰዎች በሀገራችን ያለውን ትርምስ ታያላችሁ አይደል? ታያላችሁ አይደል? መፍትሄው ወንጌል ነው። ለኢትዮጵያ መፍትሄው ወንጌል ነው። እኛ ሰው ሀገር በሰላም የሚኖሩት ሀገር እንኳን ወጥተን ወንጌል ያስፈልጋል እንላለን። አይገርማችሁም? ለኢትዮጵያ መፍትሄው ኢየሱስ ክርስቶስ ብቻ ነው። አይዶ ጋብሌሽ አሜሪካን ሀገር እንኳን ወንጌል ሰብካለሁ። ብቻዬን መንገድ ላይ ውላለሁ። ስራዬ በሙሉ የክርስቶስን ወንጌል መስበክ ነው። የሚተላለፈው መልእክት ደግሞ እውነት ነው። እውነት ብዙ ጊዜ ሊያም ይችላል። በእግዚአብሔር መንፈስ የሚመራ መልእክት ልክ ነው። ከተለመደው ውጪ ሊሆን ይችላል። እኔ ወንጌልን ይዤ ወጣው ሴት ነኝ። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። ጸገነት ማናት ለምትሉ ግቡና ይውዛ ፌስቡክ ውስጥ ጸገነት ደገፉ እባላለሁ። ወንጌላዊት ነኝ። ደግሞ በስነ ስርዓት በነጮች ቸርች ፓስተር ታድ ይባላል። ፓስተር አለኝ፣ መሪ አለኝ፣ እረኛ አለኝ። አብሬ መሰራቸው አሉ። የወንጌል ግሩፖች አሉኝ። ኢየሱስ ጌታ ነው። ስለኔ ጥያቄ ያላችሁ ከዛ ውጪ ደግሞ መንፈስ ቅዱስ ይነግራችኋል። መንፈስ መርምሩን ባል ነገር አለ አይደለ? እንደዛ ነው። ጌታ የተባረከ ይሁን። እቺም በዚህ አጋጣሚ ልናገር ብዬ ነው። ቅጥረኛ እረኞች ይላል የመልእክቴ ርዕስ። እንግዲህ እግዚአብሔር ይናገራል፣ ጆሮ ያለው ደግሞ ይሰማል። ቃል እንደገባሁላችሁ ምስክርነት አስቀድማለሁ። ዛሬ የምመሰክርላችሁ ምንድነው? በክርስቶስ ኢየሱስ ያመናችሁ ሁሉ የመንፈስ ፍሬ የሚባል አለ። ከመንፈስ ፍሬ ውስጥ ደግሞ ራስ መግዛት የሚባል አለ። እኔና እናንተ ክፉን በክፉ አንመልስም፣ እንደውም የሚረግሟችሁ መርቁ፣ የሚያሳድዷቸውን ጸልዩላቸው፣ የሚጠሏቸውን ውደዱ። ይሄ በጣም ቻሌንጅ ነው። በዚህ ዘመን ግን እርስ በርስ ተዋደዱ የሚለውን እንኳን መፈጸም አልቻልንም፣ እንኳን ጠላት ልንወድ ማለት ነውና በጣም ራሳችሁ የምትፈትኑበት እምነታችሁ የሚፈተንበት አጋጣሚ ይፈጠራል። በስራ ቦታ፣ በቤተሰብ፣ በሄዳችሁበት ሁሉ። ምክንያቱም ከሰው ጋር ነው የምንኖረው እና በመንገዴ ላይ ያው በአገልግሎቴ ላይ በስራዬ ላይ የጫንኳ ሴትዮ 20 ደቂቃ አርፍጄ ስለመጣው በጣም ተበሳጨችና ለምን አረፈድሽ? ያኪም ቤት ቀጠሮ ሊያልፍብኝ ነው አለች። እና አሁን በቃ ይሄንን ነዳጁን እየሰጠሽ እየረገጥሽ ብረሪ አለችኝ። አይ ማም አልኳት። መጀመሪያ ሴፍቲሽ ነው ደህንነትሽ ነውና አልበርም፣ እኔ ክንፍ የለኝም፣ አሞራ አይደለሁም፣ አልበርም፣ ነገር ግን በሰላም አደርስሻለሁ አልኳት። ከዛ የበለጠ ተበሳጨች እና ተሳደበች።
መጥፎ ስድብ ተሳደበች። አሜሪካን ሀገር ውስጥ መጥፎ ስድቦች አሉ። ኤፍ ወርድ የሚባላሉ። ያው ሀገራችንም በአማርኛ ይሳደቡታል፣ ምንም ችግር የለም። እንደገና ደግሞ ቢ ወርድ የሚባል አለ፣ ቢች የሚባል ስድብ አለ። እንደ ሴት ውሻ፣ እንደ ልክስክስ፣ እንደ ምናምን አይነት ስድብ ነው እሱ ቢ ወርድ ይባላል። አይጠሩትም ሙሉውን። እንደገና ደግሞ ኔግር ኤን ወርድ የሚባል አለ። ኔግር ብሎ ነጭ በተለይ ጥቁርን ከተሳደበ በቃ ኃይለኛ ቅጣት ነው ያለው። እኔ እንደውም ቢ ወርድ ተሳድቦ ሰው ቢ ወርድ ማለት ቢች ብሏ ተሳድባ ኮወርከሯን ተሳድባ የተባረረች አውቃለሁ። እና እቺ ሴትዮ ቢ ወርድ ሰደበች ማለት ነው። ቢ ወርድ በጣም ከባድ ወርድ ነው እና ምንም አልመሰለኝም። አንደኛ በሽተኛ ነች፣ ሁለተኛ ሐኪም ቤት ነው የምትሄደው። እኔ ደግሞ በጌታ ነኝ፣ አታቀኝም፣ ግን ምን እንደምል አላቅም። በጣም ወንጀል ነው እንደዛ ብሎ መሳደብና የጌታ መንፈስ የሚሰራውን ስራ ነው የምነግራችሁ። ከዛ ሰማዋትና አምልጧትም ይመስለኛል። ሰው የሚበሳጨው ቶሎ ብሎ እሳትን በእሳት የሚመልሰው በስጋ መልስ ሲሰጥ ነው። እኔ አሁን ስጋዬ ጸጥ ነው ያለው፣ መንፈሴ ወደ አባቴ ተጣራ። መንፈስ ቅዱስ ይመራናል ምን ብለን እንደምንናገርና ሰደበችኝ፣ ኃይለኛ ስድብ። ከዛ ለአባቴ ነገርኩ፣ ጌታ ሆይ ሰደበችኝ አልኩኝ። ለዛ የእግዚአብሔር መንፈስ መቼም ክርስቶስን ማያውቅ ሰው የእግዚአብሔር መንፈስ ምናምን ስትሉ አይወዱም ልጄ፣ ያማቸዋል። እና እኛ ግን የገባን ያቀናቀዋለን። የእግዚአብሔር መንፈስ ምን አለኝ ብትሉኝ፣ ዝም በያለኝ፣ ዝም በያለኝ። ከዛ እሺ አልኩና ማም እንደሰደብሽኝ ሰምቻለሁ፣ ግን ኢትስ ኦኬ፣ እኔ ማን እንደሆንኩ አታውቂም፣ ልጸልይልሽ ይችል ነበረ ከስድብ ይልቅ አልኩና ዝም አልኩኝ። መዝሙር ከፈትኩኝ። መዝሙር ስከፍት ቀስ እያለ ያ መዝሙር የእግዚአብሔር መንፈስ ውስጧን እየሰረሰረ ለምን ልጄን ሰደብሽ ሲላት ይሰማኛል። የተናገረችው ነገር ስህተት እንደሆነ እግዚአብሔር ውስጧን መንፈሷን እየነካት ሲመጣ በመስኮት እያየች መተከዝ ጀመረች። እንዲህ ነው የሚሰራው የኔ ጌታ። እኛ በመንፈስ ነው የምንሰራው እንጂ ፊት ለፊት ከስጋና ከደም ጋር አንጣላም። መንፈሱን ግን እንመጣዋለን። ከዛ በጣም በቃ ተሰማት። ከዛ ሐኪምሽ ጋር ደዊና ግድ የለም ትጠብቅሻለች አልኳት። እርግጠኛ ሆኜ ሐኪሟ ጋር ደወለች። እውነትም እንዳልኩት ችግር የለም አርፍደሽ ብትመጪ ተባለች። አሁን እንግዲህ ሴትዮዋ መንፈሷ እየወቀሳት መጣ ማለት ነው። ከዛ መዝሙር ነው የተከፈተው። ምንም አልተናገርኩም። እኔም መዝሙሬን እየሰማሁ ደረስን። ልክ ስንደርስ ሴትዮዋ ምን ብታረግ ጥሩ ነው፣ በሹፌሩ በኩል ቦዲ መታ አም ሶ ሶሪ በቃ ቃላት አጠራት እና ካናይ ጌት ሃግ አለች። ሃግ ማለት ልቀፍሽ ወይ አለች። አስቡት፣ ተሳድባ የገባች ሴትዮ የእግዚአብሔር መንፈስ አዟት ከመሄዷ በፊት ሃግ ልስጥሽ ወይ ብላ ወርጄ ሃግ ሰጥተዋት እና በዚህ ተለያየ። ወገኖቼ ምን ብትሉኝ የእግዚአብሔር መንፈስ ይሰራል፣ በእኛ ውስጥ ይሰራል። እንደዚህ ነው የሚሰራው እና ደስ አለኝ፣ የጌታ መሆኔ ደስ አለኝ። ከዚህ ሴትዮ ጋር መልስ ሰጥቼ ቢሆን የሚያደባድብ ስድብ ነው የሰደበች። እግዚአብሔር ረዳኝና እግዚአብሔር ራሱ አብርዶ አሳለፈው ብላችኋለሁ። ጌታ የተባረከ ይሁን፣ ክብሩን እግዚአብሔር ይውሰድ። ስለዚህ ዛሬ እግዚአብሔር ምን ተናገረ በዚህ ጉዳይ ላይ ብትሉኝ፣ እረኞች ላይ ነው። የእግዚአብሔር አይን ያለው እረኞች ላይ ነው። ስለዚህ ሁለት አይነት እረኞች አሉ። ቅጥረኞች እረኞች አሉ፣ ቅጥረኛ የሆኑ መልካሙ እረኛ ደግሞ አለ፣ ጌታ ኢየሱስ ክርስቶስ። ስለዚህ ስለሱ ነው ማወራው ዛሬ ትኩረት ሰጥቼ መነሻውን እግዚአብሔር ምን እንደተናገረ፣ እንዴት እዚህ እንደደረስን፣ ይሄ ነገር ከየት እንደመጣ በመንፈሳዊ ቋንቋ እንነጋገራለን። ቪዲዮም በብዛት አያይዛለሁ። ኢየሱስ ያድናል። ስለዚህ እግዚአብሔር በቃሉ ላይ ምን ተናግሯል ብትሉኝ፣ ሁለት አይነት እረኛ አለ ብሏል። በዮሐንስ 10:11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሶቹን ስለ በጎቹ ያኖራል። መልካም እረኛ በጎቹን ከተኩላ ይጠብቃል፣ መንጋውንም ከራሱ በፊት ያስቀድማል። ይሄ የመልካም እረኛ የኢየሱስ ክርስቶስ ባህሪ ነው። መልካም እረኛ ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው አላለም ዳዊት በመዝሙሩ? ወደ ሕይወት መንገድ ይመራናል፣ ወደ ውሃ ምንጭ ይመራናል፣ ወደ ለመለመው መስክ ይመራናል። በጎቹን ከአውሬ ከተኩላ ይናጠቃል። ከመልካም እረኛ ጋር የሆነች በግ በአውሬ አትበላም፣ አይርባትም፣ አይጠማትም።
ሴፍቲ ናት፣ ሴፍ ናት። ሴፍ ኢየሱስ ያድናል። የደከመውን የሚሸከም የወደቁትን የሚያነሳ ማን ነው? መልካሙ እረኛ። ስሙኝ፣ ወደ ኢየሱስ ክርስቶስ ወደ መልካሙ እረኛ ከመጠጋት ውጪ ዛሬ ሌላ ምርጫ የለም። ቅጥረኛ እረኛ ነው ዛሬ መንጋውን እያስበላ ያለው። አሎ የጠቅላይ ሚኒስትሩ ሪፖርት እንደሚያስረዳው በአንድ ዓመት ተኩል ውስጥ ከኦርቶዶክስ ቤተክርስቲያን የወጣው መግለጫ ብዛትና የመግለጫው አውጪ አካል በዝርዝር አስቀምጠዋል። የመግለጫውንም ይዘት አስቀምጠዋል። እንዴት አይነት ሪፖርት ነው ይሄ? አንድ ቀን ታልፎ አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳይተበደል ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ይህን ስትሰሙ ምን ብላችሁ ይሆን? ራሱ ካህናቱን ሰብስበው ነው ጠቅላይ ሚኒስትሩ እንዳሉት 326 መግለጫ በምታወጡበት ጊዜ ወንጌል ሰብካችሁ ቢሆን ጸሎት አድርጋችሁ ቢሆን በመግለጫ ሳይሆን በፍቅር በትትና በሰላም ብዙ ታተርፉ ነበር አሉ ጠቅላይ ሚኒስትራችን። ጌታ ይባርከው። መልካም ለሰራ መልካም፣ መልካም ሳይሰራ ኧረ ተው። ማን ይናገር ታዲያ? ማን ይውቀስ? ማን ይገስጽ? ማን ተመለሱ ይበል? ሁሉ ተያይዞ እየጠፋ ነው። ምንጩ እዛ ላይ ነው። ስሙኝ፣ ኢሳይያስ 40:11 መንጋውን እንደረኛ ያሰማራል ማን? አባቴ። ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ማን ነው? መልካሙ እረኛ መገለጫው ነው። ለመንጋው የሚራራ ግድ የሚለው ይሄ መቼም ሁላችሁም ታውቁታላችሁ። ዝርዝር አያስፈልገውም። ስለ መልካሙ እረኛ ቀኑን ሙሉ ማውራት ይቻላል። አሁን ግን የተገለጠው ያለው የቅጥረኛው የሙያተኛው እረኛ ፍሬ ነው እየተገለጠ ያለው። መንጋውን እየተቅበዘበዘ ያለው መንጋ፣ እረኛ የሌለው መንጋ የሚሆነው ሁኔታ ነው አሁን ያለው። ጠላት የሚደፍረን በራችን ክፍት ሲሆን ነው። ጠላት የሚደፍረን ከጠባቂያችን ስንለይ ነው። ኢየሱስ ያድናል። ስሙኝ፣ የዘመናችን እረኞች እንደዚህ ናቸው። ምን ብትሉኝ ዮሐንስ 10:12 ላይ እረኛ ያልሆነው በጎቹም የሱ ያልሆኑት አሎ እረኛ ያልሆነው ለካ በጎቹ የነሱ አይደሉም። በጎቹ የነሱ አይደሉም፣ ተቀጥረው ነው። እኔ ይህንን ልብ አላልኩም ነበር። በጎቹ የነርሱ ያልሆኑት ሙያተኛ ተቀጣሪ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። አሁን እረኞቹ ሸሽተዋል። ተከብረው ቁጭ ብለዋል ከነካባቸው። እዚህ ጋር መንጋ ይበላል በጉ። ስሙኝ፣ ቅጥረኛ እረኛ ነው። ለዚህ ሁሉ መከራ ትውልዱን ያበቃው ቅጥረኛ እረኛ ነው። አንድ በጣም የታወቁ አገልጋይ የማገዳደል መፍትሄ ያቀርበዋል። እሳቸው መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ። ክርስቲያን የሆንክ ሁሉ አእምሮህን በዚህ አስተካክላል። ምን መመሪያ? ሳልጥል አልወድቅም፣ ሳልገል አልሞትም ነው። ልክ የሙስሊሞቹ መመሪያ ይሄ ነው።
አጥፍቶ መጥፋት አይደለም? ይኸው ተቀበላችሁት። ከሙስሊሞቹ ጋር የሚያመሳስላችሁ አለ ብያችሁ የለም? እንዲህ አይነት መመሪያ የሙስሊሞቹ ነው። እኛ ሳልጥል አልሞትም የሚል እግዚአብሔር የለንም፣ ቃል የለንም፣ መሪ የለንም። ኢየሱስ እንደሱ አላለም። በፍቅር ነው ያሸነፈው፣ ዝቅ ብሎ ነው ያሸነፈው፣ በስሙ ኃይል ነው ያሸነፈው። ትውልዱን አሁንም ወደ እልቂት እየመራችሁ ነው። እናንተ እኮ አትሞቱም። ስሙኝ ምን እንዳለ ቤተ ክህነት ክዶሃል፣ መጂስና አብይ ዘምተውብሃል። ይሁም ያገናኙትን ፖለቲካ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም ብለህ ተነሳ። አስገዳይ ማለት ይሄ ነው። ቁጥር 13 ሙያተኛ ስለሆነ ቅጥረኛ ስለሆነ ለበጎቹ ስለማይገደው ሙያተኛ ይሸሻል። አሁን እያየን ያለነው ምንድነው ካላችሁኝ፣ ቅጥረኛና ሙያተኛ የሆኑ እረኞች ከላይ ያሉት ሕዝብ ባደራ የተሰጣቸው ጳጳሳት፣ ካህናት፣ ነቢያት፣ ፓስተሮች፣ መሪዎች የእግዚአብሔርን ሕዝብ ለአውሬ አስበልተዋል፣ እያስበሉ ነው። እነርሱ አልተነኩም፣ አይነኩምም። መፍትሄ ወዳለበት ደግሞ አይጮሁም። አሎ እባካችሁ ተውኝ፣ እባካችሁ። ከመቼ ወዲህ ነው ቤተክርስቲያን ሰላማዊ ሰልፍ? አረ ቤተክርስቲያንና ሰላማዊ ሰልፍ አይሄድም። አረ ነውር ነው፣ አረ ነውር ነው። መፍትሄ ያለው ቤተክርስቲያን ውስጥ ነው። ዓለም ነች ለመፍትሄ ወደ ቤተክርስቲያን መምጣት ያለባት። እንዴት አይነት የውርደት ዘመን ነው! የውርደት ዘመን። ስሙኝ እንዳልኳችሁ ወደ መፍትሄ ወዳለበት አይጮሁም። በጎች አንገታቸው ላይ ባለው ምልክት እየተለዩ ሲታረዱ፣ ሲሰደዱ፣ በጠላት እጅ ሲወድቁ ምንም ማድረግ አልቻሉ። አሁን ከእጃቸው ወጥቷል። እናት የሚያስጥልኩ የለም። ለመሰላችሁ እረኛ ከሆነው እውነተኛ እረኛ ከሆነው ከኢየሱስ ክርስቶስ በደህናው ቀን ይሄንን ትውልድ አላገናኙትም። አሁን የመጣው ጠላት በምንም አይሸነፍም። በክርስቶስ ኢየሱስ ደም ይሸነፋል። በክርስቶስ ኢየሱስ ስም ይሸነፋል። እረኞቹ የት ነው ያሉት? ምቾትና ድሎት። እናንተ ባለፈው የ120 ሚሊዮን ቤታቸውን ለመቄዶንያ ሰጡ። ማን? ጳጳሱ። ጳጳስ እንዴት ነው 120 ሚሊዮን ቤት ውስጥ የሚኖረው? ሲጀመር ለካ የሽኩቻው በኢየሱስ ስም። የኦርቶዶክስ ቤት ግን እግዚአብሔር እያንቀጣቀጣት እያናጋት ነው። አሁን ተሯሩጣ ወደ ጌታዋ፣ ወደ ገፋችው፣ ወደ ወጋችው፣ ወደ አሳደደችው ኢየሱስ ካልተመለሰች ኦርቶዶክስ ውርድ ከራሴ። በጣም የሚያሳዝን ቪዲዮ ያየሁት ሕፃናቱን ሰብስበው ወይኔ ሕፃናቱን ሰብስበው ይሄ ማተብ የሚባል ነገር ላይጠቅማቸው ነገር ጎዳቸው። እናንተ ማተብ እኮ ከምንም አያስጥልም። ክርስቶስን ማመን በልብ ነው፣ በመንፈስ ቅዱስ መሞላት ነው፣ በስሙ አምኖ መዳን ነው የሚያዋጣው። ክር አሰራችሁላቸው። ያ ክር ደግሞ ለጠላት ምልክት ሆነባቸው እንጂ ያ ክር ከምንም አላስጣላቸውም። ሊያስጥላቸው የነበረው እውነተኛው እረኛ ኢየሱስ ክርስቶስ ለትውልዱ ተሰብኮ ቢሆን ኖሮ ዛሬ በክርስቶስ ኢየሱስ ደም ትውልዱ በተሸፈነ ነበረ። ስለዚህ በልጆች ላይ ችግር ሲደርስ ተጠያቂው ማን ነው? አባትየው። በሩን ክፍት የተወው ማን ነው? አባትየው። ልጆቹን ከጠላት እንዴት መከላከል እንዳለባቸው ያላስተማረው ማን ነው? አባትየው። ሌላው ደግሞ ፓትርያርኩ በጣም ተጨንቀዋል። ለምን? ከላይ ናቸው፣ አባት ናቸው። ፓትርያርኩ የሚሳደቡ ከመንጋው ውስጥ የሚሳደቡ አሉ፣ ቪዲዮ አያይዛሉ። ፓትርያርኩ ግን በዚህ ሁኔታ ተጨንቀው ምን አሉ መሰላቸው? የገጠማቸው ነገር ከባድ መሆኑን አስታውቀዋል። ቤተክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች። ቤተክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። አንድ ሌሊት የሆነ ነገር አይደለም ይሄ ችግር።
የእግዚአብሔር ባልሆነ መንገድ ርቃችሁ ሄዳችሁ ፍሬውን የተገለጠው። በጣም ይዘገንን ነገር ግን ፓትርያርኩን አዋርደው የተገለጡ ሰዎች አሉ። እዛው አገልጋይ የሆኑ ኦርቶዶክስ ውስጥ ቪዲዮ አያይዛለሁ አንተ እያሉ ፓትርያርኩን። ለኔ ግን አባ ማቲያስ የሚባል ሰው አላውቅም። ለምንድን ነው ማለት ኦልሬዲ ሲኖዶስ ሰርዟቸዋል። ተግባብተናል። ስለዚህ አንተ ያልኩበትን ምክንያት የሁሉ መንፈሳውያን አባት ናቸው ስለሚል አቡነ ልትል ትችላለህ። እሱን አልተቀበልኩትም እያልኩ እኮ ነው። እኔ ጣም ፓትርያርኩን አዋርደህ የተናገርከው በአንተ አፍ መቼም ወንጌል ቢሰበክ የሚሰማ ያለ አይመስለኝም። የችግሩ መንስኤም ከስር ያለው ትውልድ ስለማይታዘዝ ነው። ከስር ያለው ትውልድ ከላይ ያሉት ስለማይፈራ ነው። እኛን ንምራ እያሉ ነው ከስር ያሉት እንደዚህ የፈሉት አሉ። የክርስቶስ ወንጌል ያልገባቸው እየሆነ ያለው ነገር ከእግዚአብሔር መሆኑን አውቆ እግዚአብሔር ተቆጥቶናል፣ ይህ የኛ በደል ነው ብሎ ንስሐ እንደመጥራት ቤተክርስቲያን ሰላማዊ ሰልፍ አረ ቤተክርስቲያን ሰልፍ መውጣት አይከብድም። በዚህ የወንጌል አማኞች እግዚአብሔር የተባረከ ይሁን። የገባን ገብቶናል። በእግዚአብሔር ፊት እንደ ዳዊት ድፍት እንላለን እንጂ ጴንጤ ሰላማዊ ሰልፍ አይወጣም። ጴንጤ ሰላማዊ ሰልፍ አይወጣም። በመንግስት ላይ መግለጫ አይወጣም። ኧረ እኛ እናወጣም። ከጌታዬ ጋር እንማከራለን በጓዳ። አሁንም ወደ እግዚአብሔር እየጮህን ነው። አመናችሁም አላመናችሁም አስቀድሞ አጥሩን ያጠብቃል አባት፣ ልጆቹን ያስጠነቅቃል አባት፣ ወደ ቀናው መንገድ ይመራል። ከሁሉ በላይ ደግሞ የቤተ ክርስቲያን ራስ የሆነውን መልካሙን እረኛ ኢየሱስ ክርስቶስን ለትውልዱ ያስተዋውቃል። ክርስቶስን ለትውልዱ ያስተዋውቃል። ትውልድ በደሙ ይሸፈናል። እኔ የምለው ኦርቶዶክሳውያን ምን ትጠብቃላችሁ? ምን እስክትሆኑ የምትጠብቁት? ማቃት ለብሱም ወይ እላያችሁ ለአመዳት ነሰንሱም ወይ? ሕዝብን አድን ጌታ ወይ ማረን አትሉም ወይ? ወደ ንስሐ ትውልዱን አጠሩም ወይ? ምንድነው የሚጠበቀው? እንደ ሀገርስ ወዴት እየሄድን ነው? ፊት የሰጠው ጠላት እኮ ዛሬ ቢላ እየሳለ ነው። አይን እያየ ትውልዱን እያረደ ነው። what you waiting for? ኧረ በኢየሱስ ስም ይሄ እኮ በአንድ ሌሊት የመጣ አይደለም። የቤተ ክርስቲያኗ አጥር ቀስ እያለ እየተነቀለ እየተመዘዘ ቤተ ክርስቲያኗ ያለ ጠባቂ እግዚአብሔር ካስቀመጣት ክብር ወርዳለች፣ ተጋልጣለች ነው ምለው። እኔ ክብር መውረድ አንድ ነገር ነው። ኦርቶዶክስ ግን ተጋልጣለች በእግዚአብሔር ፊት። እግዚአብሔር ሲያጋልጥና ሲቀጣ ምንድነው የሚያደርገው ብትሉኝ፣ ለጠላት አሳልፎ ይሰጣል፣ ከለላውን ያነሳል። አሁን ምንም መሸፈኛ የለም። ተሯሩጦ በእግዚአብሔር ፊት ንስሐ ከመግባት ውጪ ሌላ መፍትሄ የለም። ምን አርገን ነው ካላችሁኝ እመጣበታለሁ። ስሙኝ። ለዚህ ደግሞ መንስኤው እና ምንጩ ከላይ ያሉት አባቶች ከቃሉ ውጪ የእግዚአብሔር ሥርዓት በመጣስ በዓለም መንገድ በሰፊው ጎዳና በግርግሩ ገብተው ነው። ጠፍተዋል እኮ የሉም። ውስጣቸው ያለ ሽኩቻ፣ ውስጣቸው ያለ አመጽ፣ መለያየት፣ የስልጣን ሽሚያ። ለምን ድሎት አለዋ። ኧረ ለካ ጳጳሶቹ ሀብታሞች ናቸው። እናንተ የ120 ሚሊዮን ብር ቤት ድሃው እዛ ተርቦ ቤተክርስቲያን መጋቢ ነች። ሚበላ አጥተዋል። ሕፃናት የሚለብሱት አጥተዋል። በኢየሱስ ስም እግዚአብሔር ግን አጋለጠ። እያጋለጠ ነው። ገና ይጠበጥባል። ምን ብትሉኝ ማቴዎስ 11:20 ማቴዎስ 11:20 በዚያን ጊዜ የሚበዙ ታምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። ምን ስላረጉ? ንስሐ ስላልገቡ። ከዛስ ቁጥር 21 ወዮልሽ ኮራዚ፣ ወዮልሽ ኢትዮጵያ፣ ወዮልሽ ኦርቶዶክስ፣ ወዮልሽ ቤተሳይዳ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ይላል። ሃሌሉያ! የእግዚአብሔር ቃል መልስ ነው። ይሄ ወንጌል ነው። ገና ድሮ ንስሐ መግባት ነበረባቸው። ኢትዮጵያ ውስጥ እንደታየው በደል፣ ኢትዮጵያ ውስጥ እንደሚፈጸመው ግፍ፣
ኢትዮጵያ ውስጥ እግዚአብሔርን የሚያስቆጣ ነገር እንደሚደረገው ሁኔታ ቢሆን ኖሮ ገና ድሮ ንስሐ መገባት ነበረበት። ስለዚህ ወዮልሽ ኦርቶዶክስ፣ አላ ወዮልሽ ኦርቶዶክስ። የእግዚአብሔር ቃል 22 ነገር ግን እላችኋለሁ በፍርድ ቀን ከናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አሁንም ንስሐ ካልገባችሁ እግዚአብሔር በቁጣ ከዚህ በላይ ይነሳል። ማን ላይ? እረኞች ላይ፣ ከላይ ያሉት ላይ፣ ዘርፈ ብዙዎቹ ላይ፣ ትውልድን በዘር የከፋፈሉት ላይ። እግዚአብሔር ንስሐ እንደ ሀገር እንድንገባ ይፈልጋል። ይህ ነገር ብዙ ጊዜ ተደጋግሞ ተነግሯል። ጆሮ ዳባ እንዴ! ንስሐ የሚባል ነገር ምን ነው? የንስሐ ጸሎት በእኛም ቤት አይጸለይም እኮ። ኖርማል ነው። ላይፋችን ኖርማል ነው። አምልኳችን ኖርማል ነው። ይሄ ሁሉ እልቂት እያለ ኢትዮጵያ ውስጥ ኖርማል። ዝማሬው ኖርማል ነው። ድግሱ ኖርማል ነው። ጸሎቱ ኖርማል ነው። ኧረ በኢየሱስ ስም ኧረ ባካችሁ ንስሐ እንግባ፣ እንደ ሀገር ንስሐ እንግባ፣ እንደ ቤተ ክርስቲያን እባካችሁ ትውልድ ያምልጥ። የበደልነው እግዚአብሔርን ነው። የበለጠም እየሰመጥን እንጂ ችግሩ እየተቃለለ አልመጣም። እንደ ሀገር፣ እንደ ሕዝብ፣ እንደ ቤተ ክርስቲያን እግዚአብሔርን በድለናል። በብዙ አስቆጥተነዋል። ዛሬም ለንስሐ አልረፈደም። የንስሐ ጊዜ እየሰጠን ነው። እግዚአብሔር ዝም ያለው በተለይ ኦርቶዶክሳውያን ጳጳስን በዘር እስከ መሾም ደርሳችኋል። ኢሬቻን የሚባርኩ ጳጳሳት አሉ እኮ። የኢሬቻ ዕለት እኮ ጳጳሱ ማይ ግድነስ ደስ ብሏቸው እንደውም ቀላ ቀይ አይነት መስመር የሆነ ባንዲራ ነገር የሚመስል ነገር በጣም ተደስተው ኢሬቻን የሚባርክ ጳጳስ እያለ ኢትዮጵያ እንዴት ሰላም ልታገኝ ትችላለች? የኔ ጥያቄ። ሁሉ ችግርና ጥፋት መነሻ አንደኛ ንስሐ አለመግባት። ኤርምያስ 8:6 አደመጥኩ ሰማሁም። ማን ነው የሚለው? እግዚአብሔር። ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። አይገርማችሁም? ከክፋቱ ምን አድርጌያለሁ ብሎ ጥፋቱን አውቆ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ፈረስ ወደ ሰልፍ የሚሄድ ፈረስ፣ ያኛው በዚህኛው፣ ይሄኛው በዚህኛው፣ ይሄኛው በኢሬቻ፣ ይሄኛው በፋኖ ነው። ስሙ ባካችሁ፣ የሚያሳፍር ነገር። እላይ ያሉት እኮ ተያይዘው ነው። እረኞቹ በዘረኝነት እየተዋጉ ነው እርስ በርሳቸው አንዱን ለመጣል ስልጣን ለማግኘት በመንፈሳዊ ነገርም ገብተዋል እኮ። ኧረ በኢየሱስ ስም ባካችሁ ለኢትዮጵያ እግዚአብሔር ይድረስላት። ስለዚህ ጥፋትን አውቆ ንስሐ ለመግባት የመጀመሪያው ችግር። ሁለተኛ በወንጌል አማኞች ላይ ያላችሁ ጥላቻ ዋና የክርስቶስ ተቃዋሚ መንፈስ በቤታችሁ ስላለ። አሎ ከቤተሰብ የጀመረ ስንቱን አውጥታችሁ አበረራችሁ። ጴንጤነ በሚል ስሙኝ፣ ካህናቱ ስድብ መናፍቅ እያላችሁ ስትሳደቡ የኛ ግፍ አለባችሁ። እንደገና ደግሞ ስሙ ቪዲዮ አያይዛለሁ። ጴንጤ ከመሆን እስላም መሆን ይሻለኛል። አሎ ሂድ ወደ እስላም ያዋጣሃል። አሁን አንገትህን እየቀነጠሰልህ ነው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። እኛ ግን የተሰቀለውን ኢየሱስን እንሰብካለን። በክርስቶስ ኢየሱስ ደም ተሸፍነን እናመልጣለን። ግደሏቸው። መግደል አለባቸው። ከልብ አይሆንም። መነሳት መቻል አለብን። አንገቱን መቁረጥ አለብን። ጨርግልለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ጨርግልለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታደርግለት ይገባል። የክርስቶስ ተከታይ ፈሪ አይደለም፣ ቅዘናም አይደለም። ለምን? አምላኩ የፍቅር አምላክ ስለሆነ ነው። የምንከተለው ጌታ ያስተማረን ፍቅር ስለሆነ ነው። እረዱ፣ አጥፉ፣ ወንድማችሁን ግደሉ፣ ከዛ በኋላ ጀነት ትገባላችሁ የሚል አምላክ የለንም እኛ። ጨርግድ አንገቱን ቀንጥስ የሚል ቤተክርስቲያኑን ታቦቱን ማጋየት ነው አሉ። እኔ እረዱ ግደሉ የሚል አምላክ አለ ብዬ አላምንም። ነገር ግን ካራጁም ከገዳዩም ከሁሉም
ማምለጫው ኢየሱስ ክርስቶስ ነው። እናንተ ኢትዮጵያውያን ዛሬ ነገ ሳትሉ ኦርቶዶክሳውያን በክርስቶስ ኢየሱስ ጉያ ግቡ። ማምለጫው ኢየሱስ ክርስቶስ ብቻ ነው። ሌላ ማምለጫ የለንም። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ